ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ብቻ ዛሬ በደንብ ማውራት የምችል አይመስለኝም። ለማንኛውም ጨረቃዎቼ እንኳን ደስ አላችሁ። ሰላሚና እህታችን ባለሽበት መድኃኒዓለም ይጠብቅሽ፣ ሙሉ ጤናሽን መድኃኒዓለም ይመልስልሽ። በፊት እንደነበርሽው መጠሽ ሁሌታ ያላችሁ በቃ ስትጨፍርም የጨረቃዎችን ፊት ለፊት ቁጭ አድርጋ ነው ስቶሪ፣ በተለይ ማለት ነው ሁሌ በቃ ስቶሪ ነው የምታደርጋቸው ምናምን ማርያምን። ከዛ ደግሞ እንትን ፕሮፋይል ያደረገችውን ፎቶ ካያችሁ በእነሱ ፎቶ ቲሸርት አሰርታ ነው እና ታውቃላችሁ፣ ያለችበት አሁን ላይ ታማ ነው። ከዛ እናቷን አባቷን ያጣች እህታችን ናት። ጨረቃዎቼ ደግሞ ቅምጥሌም እናቴን አባቴን እሰጥሻለሁ፣ እህትሽ ነኝ። ብሩኬም እንደዛው እሙሽዬንም እሰጥሻለሁ፣ ወንድሞችም ወንድሞችሽ ናቸው፣ እኔም ወንድምሽ ነኝ ብሎ እንግዲህ እህትነትንና ወንድምነትን የተቀበሉ እሷም ደግሞ እህትነቷን አሳልፋ የሰጠች እህታቸው ናት። ብቻ እግዚአብሔር ይጠብቅሽ የኔ እናት። በዚህ መልኩ ስላስደሰትሻቸው ይህንን ምርጫ ስለመረጥሽ በጣም ነው ደስ ያለኝ። ማርያምን የማይጠበቅ ነው በቃ ማርያምን። ማንም እንደዚህ ልታስቡ ትችላላችሁ፣ እኔ አላስብም። ይቅርታ አድርጉልኝ። በቃ አላደል ጊፍት እኮ ይሰጣል፣ የሆነ ጊፍት ሲላካል ምናምን ችግር የለውም። ግን ይሄ ደግሞ ለየት ያለ ነው። በቃ ምንድን ነው ይሄ ፐርፌክት የሆነ ሰርፕራይዝ ነው እና እኔ እንጃ ማርያምን። እኔ እንዴት ነው በቃ ሙዚቃውንም ከሰማችሁት ምናምን የሆነ ምንድን ነው ስሜታዊ ያደርጋል ምናምን እና በጣም ነው ደስ ያለኝ። ከስጦታ በላይ ስጦታ ደግሞ የእመቤታችን ስዕል አድኖ በዚህ መልኩ በጣም በሚያምር ሁኔታ ተሰጧቸዋል። ይሄ የእመቤታችን ስዕል አድኖ ለምን እንደተሰጣችሁ ጨረቃዎች ጠንቀቃችሁ ታውቃላችሁ። ይህንን ፕሮግራም ለምን እንዳዘጋጀችሁ ታውቃላችሁ። የእናንተን መለያየት ስለማትፈልግ፣ የእናንተን መከፋት፣ የእናንተን መጨቃጨቅ፣ የእናንተን ክፉ ስለማትፈልግ፣ እናንተ ተጋብታችሁ አንድ ላይ ሆናችሁ ማየት ስለምትፈልግ ነው እንደዚህ አንድ አይነት አስለብሳ ካባ ደግሞ የሚያገቡ ሰዎች እንዲሁም ትልልቅ ሰዎች ትልልቅ እናቶች አባቶች ምናምን ይለብሳሉ። እንዲሁም ደግሞ ወጣቶችም ሲያገቡ ነው የሚለብሱት አይደለ? እና ይህን ያክል ክብር የሰጠቻችሁ በጣም ስለምትወዳችሁ ስለምታከብራችሁ ትልቅ ቦታ ስላላት ነው። እንዲሁም ደግሞ የእመቤታችን ስዕል አድኖ ደግሞ አብራ የላከችላችሁ ወይም ደግሞ ስጦታውን የሰጠቻችሁ የእናንተን መተሳሰር የእናንተን አንድነት እመቤታችን እንድጠብቅላችሁ የእናንተን ክብር ግርማ ሞገስ እንድጠብቅላችሁ ወደፊትም እንድጠብቃችሁ ሁልጊዜም እናታችን ትጠብቀናለች እና እናቴ ቅድስት ኪዳነ ምሕረት እናቴ ድንግል ማርያም ትጠብቃችሁ። ፍፄና ሀሰንም ደግሞ አብራችሁ ናችሁ። ይሄንን እንትን ማለት እናንተ ጓደኛ ስለሆነ ባይዘወይ ማለት ነው። ወይኔ ዛሬ ማርያምን ጓደኛ ስለሆናችሁ እናንተ ስላላችሁ ነው በእናንተ በኩል ያለቀው። ማለት ጓደኛ ባይኖራቸው ኦርዶም ብቸኛ ቢሆኑ ሰርፕራይዝ አይሆንም። ለምሳሌ ሰላሚና ምን ብትገር ብትፈልግ እንደዚህ ላደርግላችሁ ፈልጌ ነው እነሱ እንዳችሁ አናግሩ እንደዚህ አድርጉ ብላ በራሳቸው ነበር የሚያልቀው። ግን ጓደኛ ሲኖራችሁ ወንድሜ የምትሉት ሰውና የእናንተን ደስታ የሚፈልግ ሰው ሲኖር ደግሞ በዚህ መልኩ ደስታን ታገኛላችሁና እነሱ ይህን ነገር ሳያውቁ ነው እንግዲህ ሁለት ወንድማማቾች ጓደኞች ዛሬ ሰርግ ነው ብለው እንግዲህ ሀሰን ደግሞ አትሸማቀቅ በቃ ችግር የለም አሁን ነገ ከነገ በኋላም ይወልዳሉ ምንም ችግር የለም። ብሩኬ ደግሞ ሰርግ ጠርቶናል። እኔማ አልቀርም ማርያምን እንደው የትም ቦታ ልሆን እችላለሁ። ጠርታችሁኝ ነው ብቻ ጥሩ ሰርጋችሁ ድረስ እንጂ እንደምንም እመጣለሁ። እና መምጣት የሚችል ብሩኬ እውነቱን ነው አስፋልት ላይ ነው መሆን ያለበት። ምክንያቱም አዳራሽ አይበቃውም። ጨረቃ ፋሚሊ ታውቃላችሁ ማርያምን ኖርማል የሚያውቁት ሰው አለ። ከዛ ደግሞ ጨረቃ ፋሚሊ አለ። በቃ ስለዚህ አዳራሽ ስለማይበቃ ዝም ብላችሁ ውጭ ላይ እንደፈለግን እንሆናለን። እና ቅምጥሌን ሳገባ እንግዲህ ሙሉ ጨረቃን ፋሚሊ ነው የምጠራው፣ ያኔ ትገኛላችሁ ብሏል ብሩኬ። ቅምጥሌም ደግሞ እንዳያችኋት እንግዲህ ትመጣላችሁን ብላለች። ሰላሚና ደግሞ እውነት እግዚአብሔር አሳክቶት ሁሉ ነገር ሰላሙ ነው፣ ሀገርም ሰላሙ ነው፣ አንቺም ሙሉ ጤናሽ ተመልሶልሽ ያው ያለችበት ሁኔታውን በጣም ደህና ናት ብለዋል። በጣምም ደስ ብሎኛል እንደዛም ስለሰማው። ብዙ ጊዜ አስባታለሁ ማርያም። ከዛ ማተቤ ወልቆ ብላችሁ ልታስሩ ትረሳላችሁ። ገብቷችኋል? ጭራሽ የት እንደወደቀ ራሱ ላታውቁ ትችላለች። በዛ ላይ ማታ ላይ ያለች ነበረ። ስለዚህ እነሱ ደግሞ በጧቱ ነው የሄዱባቸው። አይታችኋል። ተኝተው ነው የሚሆን ምናምን እያሉ ነው የሄዱት። ሰው በዛን ታይም ወይ ተኝታ ወልቀዋል ምናምን ከዛ ለብሳለሁ ብላ ደግሞ ሳታስበው ነው እንግዲህ ይሄ ቀረጻ የተካሄደው እና እሷን በጣም ተሸማቃለች። ስለዚህ ምንም ችግር የለውም። ዋናው እምነት በልብ ነው ማለት። ብዙ ሰዎች እኮ ለማስመሰል ማተብ የሚያስሉ ሰዎች አሉ። እንደዚህ ደግሞ በአጋጣሚ ደግሞ ሲበጠስ ምንም ችግር የለውም ልላችሁ ፈልጌ ነው። ነገ ለብሳ ትመጣለች። ትርፍ ማተብ ከሌለ ብዙ ጊዜ አሁን ብዙ ሰዎች አሉ በጣም ጎበዞች፣ መስቀልም ጥቁር ማተብም ከቤታቸው አያጠፉ
ለምን ያውቃሉ እንደዚህ ሊጠፋ ስለሚችል ምናምን እንደዛ የሚያደርጉ ሰዎች አሉ። ሲበጠስባቸው ሲጠፋባቸው ቶሎ አንስተው ይለብሳሉ። እኔ እንደዛ አይደለሁም። ለምሳሌ አንዲት ማተብ ከገዛው ያችን ማተብ ትቀመጣለች። ከጠፋሽ ከተቆረጠችም ደግሞ ድጋሚ እስክገዛ ጊዜ ይጠብቀኛል ማለት ነው። እና ለዛ ነው ነገ ለብሳ ትመጣለች። እንደዚህ ትኩረት የሚያደረጋችሁት ያው እንግዲህ ፍቅር ስላለ ነው። ደግሞ ያ እንትን ይላለኝ ነጭ ልብስም ስለሆነ ቶሎ ነው የሚያሳጣው፣ ግልጥም ያለ ስለሆነ እኔም አይቼዋለሁ። ግን ደግሞ እንደዛ ነው። እሺ ሌላ አዲስ ነገር አይደለም። በአጋጣሚ ወልቆባት ነው ልላችሁ ወዳለው። በተረፈ እንግዲህ ሁለታቸውም ያው እንዴት ላለማልቀስ ምናምን ነው እንጂ እየሳቁ ደጋግሞ እየሳቁ አንዳንድ ከዛ ማተቤ ወልቆ ብላችሁ ልታስሩ ትረሳላችሁ። ገብቷችኋል? ጭራሽ የት እንደወደቀ ራሱ ላታውቀው ትችላለች። በዛ ላይ ማታ ላይ እያለች ነበረ። ስለዚህ እነሱ ደግሞ በጧቱ ነው የሄዱባቸው። አይታችኋል። ተኝተው ነው የሚሆን ምናምን እያሉ ነው የሄዱት። ሰው በዛን ታይም ወይ ተኝታ ወልቀዋል ምናምን ከዛ ለብሳለሁ ብላ ደግሞ ሳታስበው ነው እንግዲህ ይሄ ቀረጻ የተካሄደው እና እሷን በጣም ተሸማቃለች። ስለዚህ ምንም ችግር የለውም። ዋናው እምነት በልብ ነው ማለት። ብዙ ሰዎች እኮ ለማስመሰል ማተብ የሚያስሩ ሰዎች አሉ። እንደዚህ ደግሞ በአጋጣሚ ደግሞ ሲበጠስ ምንም ችግር የለውም ልላችሁ ፈልጌ ነው። ነገ ለብሳ ትመጣለች። ትርፍ ማተብ ከሌለ ብዙ ጊዜ አሁን ብዙ ሰዎች አሉ በጣም ጎበዞች፣ መስቀልም ጥቁር ማተብም ከቤታቸው አያጠፉ። ለምን ያውቃሉ እንደዚህ ሊጠፋ ስለሚችል ምናምን እንደዛ የሚያደርጉ ሰዎች አሉ። ሲበጠስባቸው ሲጠፋባቸው ቶሎ አንስተው ይለብሳሉ። እኔ እንደዛ አይደለሁም። ለምሳሌ አንዲት ማተብ ከገዛው ያችን ማተብ ትቀመጣለች። ከጠፋሽ ከተቆረጠችም ደግሞ ድጋሚ እስክገዛ ጊዜ ይጠብቀኛል ማለት ነው። እና ለዛ ነው ነገ ለብሳ ትመጣለች። እንደዚህ ትኩረት የሚያደረጋችሁት ያው እንግዲህ ፍቅር ስላለ ነው። ደግሞ ያ እንትን ይላለኝ ነጭ ልብስም ስለሆነ ቶሎ ነው የሚያሳጣው፣ ግልጥም ያለ ስለሆነ እኔም አይቼዋለሁ። ግን ደግሞ እንደዛ ነው። እሺ ሌላ አዲስ ነገር አይደለም። በአጋጣሚ ወልቆባት ነው ልላችሁ ወዳለው። በተረፈ እንግዲህ ሁለታቸውም ያው እንዴት ላለማልቀስ ምናምን ነው እንጂ እየሳቁ ደጋግሞ እየሳቁ አንዳንድ ሰው ማለት ነው ዝም ብሎ ሲስቅ ካያችሁ ቶሎ የሆነ ውስጡ ላይ ወይ ደግሞ በሰዓቱ ማልቀስ መከፋት አልፈለገም እንጂ በሰላሚና እንደዚህ ሰርፕራይዝ መደረጋቸው ምናምን ቢያለቅሱ ደስ ይላቸዋል። ማርያምን ነው የምላችሁ። ግን በቃ ዝም ብሎ እየሳቁን ቅብጥሌ ማውርታ ከዚህ በላይ ማለት አልችልም ምናምን እያለች ያለችው ስሜቷን ዋጣ አድርገው ነው እንጂ ከሰላሚና ማንም አይጠብቅም፣ እነሱም አይጠብቁም። ምክንያቱም ያለችበት የእሷ ችግር አለ፣ በሽታ አለና ለሰው ልጅ ለማስደሰት አያችሁ፣ የሰው ደስታ ወደ እናንተ ደስታ ይጋባል። ሰላሚና ምን ያክል ደስ ሊላት እንደሚችል አስቡት። እንደዚህ ሰርፕራይዝ ሲሆኑ በእሷ እንደዚህ ዘና ሲሉ ስታይ ምናምን ማርያምን አይደለም እንደዚህ ያደረገችው ቀርቶ እኔ ለራሴ ላየሁት እዚህ ጋር በጣም ደስ ያለኝና ሰላሚና በወጣው የተካ መብራን ጤናሽን ትመልስልሽ። ሰላም ሆነሽ ፏፈሽ ብለሽ ድምቅ ብለሽ መጠሽ እንደምናይሽ ተስፋ እናደርጋለን። እንወድሻለን ሁላችንም። እንደዚህ ስላስደሰትሻቸው እግዚአብሔር ይስጥልን። መብራን ታስደስትሽ። እንግዲህ ብሩኬም ፍቅሩን ገልጿል፣ እንደሚወዳት እንደሚያከብራት። ቅምጥሌም እንደሰማችሁት ነው። እነ ፍፄም እንደዛውና በቃ እንትኖችም ምንድነው ዳይመንዶች ምናምን እያለች ነበር ብሩኬ። ያው ከዚህ በፊትም የቅምጥሌ ልደት 2 ያክብረዋል። አንዴ ጸብ ላይ እያሉ ድራማ ላይ ሆነው ያው ለእኛ አላሳዩንም፣ ግን ቪዲዮ ወጣ ተብሎ ሰው ሁሉ እኛ ላይ ሙድ እያያዙ ብላችሁ የቀወጣችሁ ትዝ ካላችሁ ከካሜራ ጀርባ ከኛ ውጭ። አንደኛው ግን ያው እኛም አይተናል። ዛሬ 3ኛቸው ነው። ከዚህ በኋላ 4ኛ 5ኛ እያለ ይቀጥላል ብሏል ሀሰን። እኔ እኮ ሀሰን ተደብቆ ኬክ ይበላል እንደ ጉድ እኮ ነው። ብሩኬ እናንተ ካልመጣችሁ ለማንም ወሮ በላ ነው ያለው። ምንድን ነው ጠፋኝ እምቢ ብሏል እና ማን ሊመራው ነው አለ፣ አንተ ልትመራው ነው አለ። እዚህም ተደብቀ ይበል ሊያወድመው። እውነቱን እኮ ነው ብሩኬ ትላለ። እና ለማንኛውም ለዛ ቀን ያውቃችሁ ያድርሰን። ያው እግዚአብሔር ሲፈቅድ እንደርሳለንና ለዛ ጊዜ ያድርሰን። ቅምጥሌ የሆነ ፓርት ላይ እንደዚህ እያስተካከለች ነበረና እየሳቀች የነበረችው ፎቶ መስሏት ፎቶ ልትነሳ ስለነበረ ነው። እሺ ጋይስ፣ እና ለማንኛውም ይመቻችሁ። አሪፍ ጊዜ ነው ያሳለፋችሁት። እኛም ባሳለፋችሁት ጊዜ ባየ ነው ደስ ብሎናል። ሁልጊዜ ደስ ይበላችሁ። ለሰርጋችሁ ቀን ደግሞ ያብቃን። እንደዚህ አይነት ምርጥ ጓደኛ የተባለውን የሚያደርስ ጓደኛ ይስጣችሁ። እንደዚህ አይነት ወዳጅ ደግሞ ይስጣችሁ። አሜን በሉ። ያው ጨረቃ ፋሚሊ ሁሉም የእነሱን ደስታ የሚፈልገው ታውቃላችሁ። ሁልጊዜም ደስተኛ ሁኑልን። እና ብሩኬ ደግሞ ተመስገን አምላኬ ብሎ ሸራ አድርጓል። አሜን። ሁልጊዜም የተመሰገነ ይሁን። ብቻ መብራን ተጠብቃችሁ እግዚአብሔር ይጠብቅልኝ። ቅዱስ ገብርኤል ጠብቃችሁ። እወዳችኋለሁ። መልካም አዳሪ ሁላችሁ። ተረጋግቼ ነግፋ ብዬ አወራለሁ። ማርያም ደስ ስላለኝና የሆነ ነገር ድብልቅልቅ አለብኝ። ባይ ደህና አደሩ።